ስምረት እንግዲህ ትግራይ ውስጥ ለውጥ ያስፈልጋል። በትግራይ ያለው ቃል በቃል አቶ ጌታቸው አንድ ጊዜ ያረጀ ያፈጀ የፖለቲካ ባህልና አስተሳሰብ መቀየር አለበት በሚል እሳቤ ውስጥ የተጠነሰሰ አዲስ ርዕዮት አዲስ አመለካከትን ይዞ ወጣቶችን አሳትፎ የመጣ ፓርቲ ነው የሚል ጥያቄ አንስተዋል። ብዙ ጊዜ የተለያዩ የፖለቲካ ፓርቲዎች ላይ ሊነሳ የሚችል ጥያቄ ሊሆን ይችላል ማህበራዊ መሰረት የሚባለው ጉዳይ በስነ ልቦናም ሆነ በመልክዓ ምድር በራቀ ሁኔታ ውስጥ ነው። ግን ፓርቲ ማቋቋምም ሆነ የፖለቲካ ትግልን ለማድረግ መወሰን እንዴት ይታያል? ስምረት ስለ ትግራይ ጉዳይ አዲስ አበባ ላይ ተቀምጦ እንዴት አይነት የፖለቲካ እንቅስቃሴና የፖለቲካ ትግል ሊያደርግ ነው እያሰበ ያለው? ከአይኔ ራቀ ከልብ ይርቃል የሚባለው አይነት የፖለቲካ ሐሳቤ ስምረት ላይ እናያለን የሚሉ ሰዎች እንሰማለን። ምንድነው ምላሻችሁ? ኦኬ፣ አንደኛ ስምረት አዲስ አበባ አይደለም ያለው፣ ስተቱ እሱ ነው። እኔ ዛሬ ነው የመጣሁት። ለምሳሌ 4-5 ቀን 5-6 ቀን መቀሌ እንደ ልብ ይንቀሳቀሳል አለ ልነግርህ ነው። መቀሌ አለመንቀሳቀስ የመቀሌ ሰው ጋር እንደሌለ ነው። መቀሌን አልኩኝ እንዴ ትግራይ ክልል ይንቀሳቀሳል ስምረት እሱ ልነግርህ ነው። ፖለቲካሊ መጀመሪያ እንግባባ። እሱ ፕሮሲጀር ነው፣ አደረጃጀት ነው እየጠየቀኝ ያለው። ከዛ በኋላ እነሱ ምንድነው መሰለህ የሚሉት ስምረት አዲስ አበባ ብቻ ሆኖ በሪሞት የሚንቀሳቀስ ነው የሚመስላቸው። ፖለቲካ ማለት አስተሳሰብ ነው። ፖለቲካ ማለት ለምሳሌ ፖለቲካ ድርጅት ማለት አንደኛ ሐሳብ ነው፣ ኋላ እመጣልሃለሁ። ሁለተኛ ያንን ሐሳብ የሚከተል ሰው ማለት ነው። ሶስተኛ ይሄ ሰው የተደራጀበት መንገድ ማለት ነው። ስለዚህ ስምረት አዲስ አበባ አለ፣ መቀሌ ጽሕፈት ቤት መክፈት አልቻለም። ትክክል። ምክንያቱም መቀሌ ያለው ኃይል አንደኛ ጠላቱ ከብልጽግናም በላይ ስምረት ስለሆነ ስምረት ነው። አሁን በዚህ ወይ ከብልጽግናም በላይ በእርግጠኝነት ነው የምነግርህ። ለምሳሌ ከፌዴራል መንግስት ጋር መልካም ፈቃዱ ከሆነ ልንገናኝ እንችላለን ይላል። ከስምረት ጋር ፍጹም አይኑን አያሳየኝ ነው የሚለው ሰው። ትግራይ ውስጥ ያለው የፖለቲካ ሁኔታ ነው የሚገልጸው እንጂ የስምረትን ቁመና እሱ አይገልጽም። አሁን ታዲያ ምንድነው የሆነ ያለው? ስምረት ልክ ቅድም እንዳልከው ብሎታል እንዳልከው እንዲሁ በፍላጎት የተደራጀ ድርጅት አለ። 20 ዓመት 30 ዓመት የተደራጁ የትግራይ ፓርቲዎች አሉ። ያው እናውቃቸዋለን። እንደዛ አይደለም ስምረት፣ እንደዛ አይደለም ስምረት። ከሪል የትግራይ ህዝብ ፍላጎት የመነጨ ፓርቲ ነው። ሀብቱ ጌታቸው አይደለም የመሰረቱት። እንቅጩ ነገር የመሰረቱት በትግራይ ውስጥ ያሉ የለውጥ ፈላጊ ወጣቶች ናቸው የመሰረቱት፣ ምሁራኖች ናቸው። እንደውም ያንን መጠቀም ላይ ነው አሁን ስምረት መያዝ ያለብን። አሁን ለምሳሌ 3 ወር ነው በቁጥር ልንገር፣ 3 ወር አካባቢ ነው፣ 3-4 ወር አካባቢ ነው እንግዲህ መስራች ጉባኤያችንን ከመሰረትን እንደዛ ነው። አሁን እንኳን ወደ 6 ወር አካባቢም ሊጠጋ ይችላል። ልክ ነው። ከ40 ሺህ በላይ የተመዘገበ አባል አለው። ይሄ በ3 ወር ውስጥ አዲስ አበባ ሆኖ የተሰራ እንዳይመስል። ከ40 ሺህ በላይ እኮ የመቀሌና ትግራይ አካባቢ የተደረገ እሱ ነው የምልህ። ሀውካም እንዴት ነው አለ እዛው እየሰራን ነው። አሁን ጽሕፈት ቤት የለንም። የመቀሌ እስከ ብሎክ ድረስ አለን። እስከ ብሎክ መቀሌ ድረስ መቀሌ ውስጥ እስከ ብሎክ ድረስ አለን። አደረጃጀት የኢሃፓን የህቡ እንቅስቃሴ የሚመስል አይነት አለ። ለምን ህቡ ኢሃፓ ለምን ህቡ ብቻ አይደለም ካሉ ህጋ አይደለም። አሁን ኢሃፓ ፓርቲ ነኝ ብሎ ነበር በወቅቱ የነበረው የፖለቲካ እንቅስቃሴ እንትና በረሃ ሆኖ ነው። እሺ በኋላ ላይ ነው ወደ በረሃ የወጡት አይደለም። መጀመሪያ ላይ የከተማ ትግል ያደርጉ ነበር። አይ በረሃም ሆኖ የኢሃፓ ትግል ምን ነበር መሰለህ? በረሃም ሆኖ የትጥቅ ትግል አይቀበልም ኢሃፓ። አይ አንደኛው ፊክሽን የፈጠረባቸው በመሃል ላይ ፍሪክሽን የፈጠረው የከተማና የገጠር ትግል የሚለው አይነት ነገር ልክ ነው። እኛ ግን ህጋዊ ፓርቲ ነን ነው የምልህ። እኛ እኮ ህጋዊ ፓርቲ እኮ ነን። ከተማ ውስጥ ሆነን መቀሌ ነው ጽሕፈት ቤት እንዳንከፍት ዛስ አይቀድም። የፌዴራል መንግስቱም ቢሆን ሪስፖንሲብል ነው ያልኩ ለዛ ነው። እዛ አላረገም እንጂ የሚባሉ ሰውዬ መቀሌ እየተንቀሳቀሱ ነው የሚል አካል ትግራይ ውስጥ ያውቃል። እንደው ቢንቀሳቀሱ አቶ ሀብቱ ስምረት እንደው ለምሳሌ ያው የስምረት ፓርቲ አባል ዴፊኒትሊ እና ያስዋቸው አልኩ። ምን ይላሉ መሰለህ? አሁን የስምረት አባላት እኮ መቀሌ ውስጥ ይታሰራሉ እኮ፣ ከስራ ይታገዳሉ እኮ፣ ይታወቃሉ እኮ በደንብ ከስራ ይታገዳል፣ ይታሰራል። በግልጽ ነው የምነግርህ።
ያውቁታል። ግን ያንን ሁሉ የስምረት ኃይል መጨረስ ግን አይችልም። ያ ነው ሶሻል ቤዝ አለን የምልህ። ለዛ ነው አዲስ ፓርቲ አይደለም፣ አዲስ የሆነ መስራት። እንደው የመጀመሪያ ጉባኤውንም አላካሄደም፣ አማኑኤል አላካሄደም። መስራቹን ነው ያካሄደው። ገና መስራች እንዳካሄደ ድርጅት ግን አይደለም ስምረት። እንዴ የመቀሌን ነገርኩህ አይደል? እስከ ብሎክ ብያለሁ። እስከ ብሎክ አደረጃጀት አለን። እስከ ብሎክ ደቡብ ምስራቅ የሚባል አለን። ደቡብ ምስራቅ የሚባል እንደ ዞን እኮ ነው የወጣው። ውጭ ነው ያለው። አሁን የቱ ነው መሰለህ እየመራ ያለው? ሰመራ ሆኖ የአፋር አካባቢ ሆኖ በትክክል ይመራዋል። በትክክል ነው ይሆናል። ለምሳሌ እኔ ደቡብ ትግራይ ነኝ። 14 ወረዳዎች አሉት። ደቡብ ምስራቅ ነግሬሃለሁ። 8 ወረዳዎች አካባቢ አሉት። ሁሉም ወጥቷል። ሁሉም ውጭ ነው ያለው። ኦልሞስት ዞኑንም ጨምረን መቀሌ ውስጥ አይደለም ግን ያለው። ከኛ ጋር ይቀበላል፣ ስራ ይቀበላል፣ ይፈጽማል። 14 ወረዳ አለኝ አልኩህ። ለምሳሌ እኔ 14 ወረዳ አለ ዞን የደቡብ ትግራይ ለምሳሌ። አላቅም እንግዲህ እዛ እያለን ህዝቡ እንዴት ይል እንደነበር ይኖራቸዋል። እናንተ ምስል ይኖራቸዋል እንዴት ይቃወም እንደነበር ማለት ነው። አሁን አዲስ የተቀመጠ ምስለኔ አለ እዛ ውስጥ አንዴ አለ ምስለኔ። እሱ ከሚመራውና በረሃ ላይ ያለው የ14ቱም ወረዳ መሪ የሚመራው ጠቅላላ ሰማይና መሬት ነው። ጠቅላላ ሰማይና መሬት ነው። ስለዚህ ያልኩ ያለሁት ምን መሰለ፣ ትግራይ ውስጥ እኛ እንዳንገባ የተከለከልነው በጠመንጃ እንጂ በአስተሳሰብ አይደለም። በአስተሳሰብ አይደለም። ምርጫ ለምን ቆም? ለምሳሌ እኮ እኛ እንደ ስምረት ምርጫ መካሄድ አለበት በትግራይ እየያዝከኝ ነው። በትግራይ ነው የምንለው እኛ ምርጫ። ኮንቴስትድ ምናምን የሚባሉ አሉ። ኮንቴስትድ ባይዘው ህገ መንግስታዊ ነው። አንዳንዱ ሰው ፕሪቶሪያ ያመጣው ነው የሚመስለው። በጣም ነው የማዝነው። የህገ መንግስትም ተማሪ ነኝ። ህገ መንግስቱ ላይ እኮ ተቀምጧል። ኮንቴስትድ ማለት ጥያቄ ያለበት አካባቢ ማለት ነው። የፕሪቶሪያውም ሊትሬቸር ያንን ይላል። ግን ኮንቴስትድ ነው የሚለዋ። ኮንቴስትድ ኤሪያስ ነው የሚላቸው። ባይ ዲፎልት እኛ የሆነ ቦታ እናስቀምጣለን፣ የሆነ አንድ ቦታ እናስቀምጣለን። ዋይናት አንዱ ሰው ተነስቶ ምን መሰለህ የሚለው ኮንቴስትድን የሚለካው ምን መሰለህ? አይ ለምሳሌ እንደ ዞን አይ ማጨው ትግራይ ነው፣ አለማጣ ግን ስለተጠየቀ ነው የሚመስለው። ኦኬ ማጨው ቢጠየቅስ ኮንቴስትድ ነው የሚሆነው። ስለዚህ የኛ እምነት ምን መሰለህ? የኛ እምነት ምርጫ መካሄድ አለበት እንላለን አይደል? በትግራይ ምዕራብም፣ ደቡብም፣ ሴንትራልም፣ ኢስትም፣ መቀሌም ቀደም የነገርኩም ሁሉም ጋር አዘጋጅተናል። እኛ ተወዳዳሪዎች አዘጋጅተናል። እኛ ተወዳድረን እንደምናሸንፍ አንዳችም ጥርጥር የለም። ሲንግል ያክል ጥርጥር የለም። ቢኮዝ ቀደም የነገርከን በህቡ በምናምን የምትለው ህዝብ በሙሉ ህዝቡ ነው። ህዝቡ በቃ ሴት እንዳርጓል ተቀብሎታል። ታዲያ ለምን አልሆነም? ወያኔ በሱ እምነት አንድ ስለሚያስቀምጥ እነዚህ ሰዎች ከትግራይ አመራርነት ይልቀቁ አለ። ሰልፍ ወጣ፣ በጥይት ተመታ። ታውቃለህ እኮ ትግራይ ደቡባዊ ዞን ውስጥ አብረ የታገልኳቸው ናቸው እነዛ ወጣቶች። ፎር ዛት ማተር ብዙ ታሪክም የሰሩ ናቸው። ግን ስርዓት ጸረ ዴሞክራሲ ሲሆን ባህሪው ቶታሊ ወደ ትክክለኛ ባህሪያቸው ገቡ ብዬ ነው የማስበው። ያው ሲሄድ ግን ልክ እንደ አልሸባብ ሰምታቸዋል። ቅድም እኮ እንደው ቀጠናውን ስናነሳ ሀገራትን ኤርትራን ምናምንን አለ እንጂ የእነሱ አፈቀላጤ አልሸባብም ጋር እንገናኛለን ብለዋል። ሰምተዋል ብዬ አስባለሁ። አልሸባብም ጋር፣ ሁቱም ጋር፣ ገሌም ጋር፣ ኤኒ የሶማሌም ጋር እንገናኛለን ብለዋል እኮ። እኛ እዚህ የምናውቃቸውን ስላደረግን ነው እንጂ። ስለዚህ ምንድነው እያልኩ ያለሁት? እንሰራለን። አሁንም በጣም የተደራጀ ኃይል አለን። ከላይ ለመጀመር እንደ ስምረት ወዲያው ገና ፓርቲ ራሱ ሳንሆን አስተሳሰቡ የሚቀበሉት አሉ። የለውጥን አስተሳሰብ ይሄ ማለት ስምረት የያዘው አስተሳሰብ ማቹርድ ነው እያልኩ አይደለም። መነሻ ሀሳብ ይዘናል። 6 ፕሮግራሞች የያዘ መነሻ ሀሳብ ይዘናል። የሊበራል ዲሞክራሲ አስተሳሰብ ነው። የሊበራል ዲሞክራሲ አስተሳሰብ ደግሞ ሜይንሊ ሀብት እያመጡ በጣም በተለይ ሚድ ሌቨል ላይ አካባቢ ካሉት በፍጥነት ሀብት እንዲፈጥሩና ከታች በኩልም ያለው ለምሳሌ አርሶ አደር አለን። የትግራይ አርሶ አደር በፍጥነት ሀብታም መሆን የሚችል ነው። በፍጥነት እኔ አሁንም የስምረት ምክትል ፕሬዚዳንት ነኝ። ግን ፓርቲኩላርሊ እያስተዳደርኩት የነበረውን
የደቡብ ትግራይ የራያን አካባቢ ብነግርህ የ5 ዓመት ስትራቴጂ ነበረን እንደ ዞን ነው የምልህ። አንደኛው የተጣላንበት ከጊዜያዊ አስተዳደሩ እሱ ነው። እንዴት ትግራይ የ5 ዓመት ቅርስ አይኖራት እናንተ የ5 ዓመት እቅድ ይዘህ ትንቀሳቀሳለህ ይላል። በጣም ሶፊስቲኬትድ የሆነ ስትራቴጂ እንዳልሆነ ይገባሃል። በአንድ ዞን በጣም ብዙ ምሁራኖች የተሳተፉበት እንዳልሆነ ይገባሃል። ግን ቀላል የማይባል አቅም ደግሞ ግን አሳርፈንበታል። 2 ዓመት ለክተ ነው 5 ዓመት አይቆይም። በፍጹም ከድህነት የራያን ህዝብ ከድህነት ለማውጣት 5 ዓመት አይፈጅም። ትግራይ እንደሞያት የተለያየ ሀብት አላት። አንዱ ጋር ማዕድን አላት፣ አንዱ ጋር እርሻ መሬት የሚመቻላት፣ አንዱ ጋር እንደነሱ ባይዘወይ ከዚህ በፊት ድንጋይ አይነት ትግራይ ከሚሏት በላይ ደንቆሮ ይሄ ቡድን ነው። ይሄ ቡድን ነው ደንቆሮ። እንደዛ ነው የሚያስባት። አሁንም ባይዘወይ እንደዛ ነው የሚያስባት እንጂ ትግራይ ኢሚዲየት 7 ዓመት ማነው 7 እስከ 10 11 ሚሊዮን የሚሆን ነው። ቻይናዎች እኮ 100 ሚሊዮን ከድህነት ለማውጣት እኮ ከ6 ዓመት በታች ነው የፈጀባቸው። ከ6 ዓመት በታች ኮሪያም ያቸው 10 ለምን 30 ዓመት ይፈጅብሃል 10 ሚሊዮን ህዝብ ለማውጣት። ኤንኦይስ እያልኩ ያለው ግን ሰላምና ደህንነታቸውን አስጠብቀው ነው እነሱ ናሽናሊቲ አመጡ። በቃ እነሱ እኮ የነሱ ፒላር ምን መሰለ፣ በቃ ናሽናሊዝምን መጀመሪያ ገነቡ። ችግር የለም። ትግራይ እኮ የናሽናሊዝም ችግር እኮ አይደለም አሁን ያለበት። አሁን ግን ተፈጥሯል። አሁን ግን አውራጃ መጣ እንጂ በትግራዋይነት ላይ ብዙም የናሽናሊዝም ችግር አልነበረም። ሌላው የሚነሳው ከዚሁ ጋር ተያይዞ አሁንም ቢሆን የሚል ጥርጣሬ ያላቸውን ሰዎች ጥያቄ ነው ማነሳው። በእርግጥስ እናንተ ስምረት ፓርቲን የመሰረታችሁ ግለሰቦች የለውጥ ጉዳይን ፈልጋችሁ ነው ወይስ ከነባሩ የትግራይ የፖለቲካ ኤሊት ጋር የገባችሁበት የስልጣን ሽሚያ ነው እንደዚህ አይነት ውሳኔ ውስጥ እንድትገቡና ከዛም እንድትወጡ ያደረጋችሁ? ከዚህ በፊት የነበሩ ስንጥቃቶችን የሚያነሱ ሰዎች አሉ። ቲፒኤልኤፍ ከፍጥረቱ ጀምሮ በነበሩት ሂደቶች 3-4 ስፕሊት ያደረገበት ሁኔታን የምናነሳው ነው። ከዛ በኋላ እንግዲህ ጊዜያዊ አስተዳደሩ ከተመሰረተ በኋላ አሁን በቅርቡ በ2016 የነበረውን ስፕሊት እንደ መጨረሻ የምናነሳው ነው። ስንጥቃት ምናምን የ93ቱ እንዳለው ነው። በእርግጥስ የስምረት ፓርቲ አባላቶች የዛን ጊዜ በነበረው በህዋት የፖለቲካ ርዕዮትና አመለካከት ወይም አረማመር ላይ ጥያቄ ያነሱ ሰዎች እንደመሆናቸው መጠን ምንድነው አልቲሜትሊ ይታወቃል። ፖለቲካ ነው። የፖለቲካ ሰው መጨረሻው ህዝብን ማገልገል ነው። ህዝብን የሚያገለግለው ደግሞ የሚያገለግልበትን የስልጣን ወንበር ከያዘ በኋላ እንደሆነ ይታወቃል። ግን በእርግጥስ ለህዝብ ጥቅም ነው ወይ ከህዋት ጋር የገቡበት እንትን ነው? ኮንፍሊክት ኦፍ ኢንተረስት ጉዳይ ነው ይሄ ጥቅም ግጭት የሚባለው። መልካም ጥሩ ጥያቄ ነው ይሄ። ማለት በጣም ብዙ ሰው እንደዛ ነው የሚለው። በነበር ኃይል እንዴት ለውጥ ይመጣል ብሎ ነው የሚያስበው። በጣም ብዙ ሰው ይለኛል። ለኔም ለውጥ ባይዘው የለውጥ ኤጀንትስ አሉት። እኔ አሁን በጣም ፍሮንት የሚመጣ የዚህ ለውጥ ባለቤት ወጣቱ ነው ብዬ ነው ማምነው። ነምበር 1 ስምረትም የወጣቱ ድርጅት ነው መሆን ያለበት። ያ ካልሆነ በስተቀር ፌል ያደርጋል ብዬ አስባለሁ። አንደኛው እሱ። እንደ ስምረትም ያንን ለማምጣት ነው እየሞከርን ያለ ነው አሁን። ሁለተኛ በትግራይ አመጣጥ የትግራይ በተለይ ቲፒኤልኤፍ ነው ለረጅም ጊዜ እንደ ትልቅ ፓርቲ ነው ኦፍ ኮርስ። እና በቲፒኤልኤፍ መሀል የሚፈጠሩ የነበሩ ልዩነቶች ምን መሰሉ? ብዙዎች ውስጥ ላይ ሆነው ብቻ አይደለም እንትን የሚያደርጉት፣ ቤዝ ሳይኖራቸው ነው የሚለያዩት ከውስጥ። እና ከተባረረ በኋላ ነው ሰው ደግሞ ተለይቻለሁ ብሎ የሚመጣው። ቲፒኤልኤፍ አባረርሃለሁ በዚህ መንገድ ካለችው በኋላ ነው የሚመጣው። እንደዚህ አይነት ሁኔታ ትግራይ ውስጥ ሲፈጠር ምን አሉ መሰለህ አንዳንዶቹ፣ ተዋቸው፣ ይሄ ለውጥ ብለው የተነሱት ሰዎች የሳምንት ጫጫታ ነው። ከዚህ በፊትም ከቲፒኤልኤፍ የወጣ ኃይል የ93ቱም ጭምር 13 እስከ 14 16 አካባቢ ይመስሉኛል የተወላገዱትም ጨምረ ማዕከላዊ ኮሚቴ 13ቱ የተለዩት ናቸው። ከተለዩ በኋላ ተንጫጮ ወደ ሚዲያ ወጡ። ለነገር የምፈልገው ማለት ነው አልክ እነዚህ 13 ናቸው። እነዚህ አሁን የወጡ ልጆች ነው የሚሉን እነዚህ ከነሱ በታች ናቸው፣ የትም አይደርሱም። የሳምንት ጫጫታ ቃል በቃል ነው ነገር የሳምንት ጫጫታ ነች። አሁን ያ ሁሉ ህዝብ ሲወጣም ጭምር
ትግራይ እየጸዳች ነው የሚሉት የሚል አለ። ባይዘው ነገር ተቃውሞ ይወጣል አይደል? ያ ሁሉ ወጣት ያ ሁሉ ምናምን ጥሩ ነው ትግራይ እየጸዳች ነው ቆሻሻዋ እየሄደ ነው የሚል ሐሳብ ነው ያላቸው። የተለመደ እውነትህ ነው። ማዕከላዊ ኮሚቴ ከተባረረ በኋላ ይጮሃል። እኛ እንደዛ አይደለም። አሁን ልዩነቱን ነገር አንደኛ ለምሳሌ እኛ ይሄን ትግል የጀመርነው ማዕከላዊ ኮሚቴ ውስጥ ሆነን ነው የጀመርነው፣ ከወጣም በኋላ አይደለም። ትልቁ ልዩነት እዛ ውስጥ ነው የተፈጠረው። እሱ ግን የጊዜና የፖለቲካ ሁኔታ አይደለም። ለምሳሌ ከዚህ በፊት ማስታወሰው 93 ላይ ሲሰነጠቅ ፓርቲ ወይም ደግሞ ትልቅ የፖለቲካ አደጋ ሲደርስበት የወጡ ሰዎች የራሳቸውን ፓርቲ አቋቁመው የፖለቲካ ትግል ማድረግ ጀመሩ። እናንተ ማዕከላዊ ኮሚቴ ውስጥ ናችሁ የሐሳብ ሙግት ሲኖራችሁ፣ እነሱ እኮ ማዕከላዊ ኮሚቴ ውስጥ ሆነው የሐሳብ ሙግት ነበራቸው አይደል? ይሄ መሆን አልነበረበትም፣ ይሄ መወሰን አልነበረበትም ይሉ ነበር አይደል? አንዳንድ ግለሰቦች በዛ ሐሳብ አልተስማሙም፣ ተበለጡ ተባለ፣ ወጡ። ከዛ የራሳቸውን የፖለቲካ ድርጅት መሰረቱ። እናንተም እዛ ውስጥ ናችሁ የሐሳብ ትግል ነበራችሁ። እያልኩ ያለሁት መሰለህ እዛ ውስጥ ሆነን ስንታገል ለህዝብ ኤክስፖዝድ ነን ነው የምልህ። ያ የሆነ አዳራሽ ውስጥ አታውቀውም እኮ አንተም እኮ እየታገሉ ስለመሆናቸው ከዛ በኋላ ነው እኛም ያወቅነው እኮ። አሁን ግን እኛ አንደኛ ጀኔሬሽኑ በተቀየረበት ሰዓት ሆነን የምናካሄደው የለውጥ እንቅስቃሴ ነው። ሁለተኛ ዌል ኢንፎርምድ ነው። አሁን የትግራይ ወጣት ለምን እንደወጣው ያውቃል ነው እያልኩ ያለሁት። ስልጣን እኔ እኮ ሹመኛ እኮ ነኝ ታውቃለህ። እኔ አሁን መሰለው የትግራይ ክልል የካቢኔ አባል ነኝ። ፕሬዚዳንት ታደሰ የትግራይ የማህበራዊ ጉዳይና ማቋቋሚያ ቢሮ ኃላፊ ነኝ እኔ በታደሰ። ይሄንን ነው ሪጀክት ያደረኩት። ለውጥ የግለሰቦች የስልጣን ጉዳይ ሳይሆን ስልጣንም አሁን አይደሉማ። ታዲያ እዛው ያለው ነው የተለየሁት እኮ እዛው ያለው እዛ ቦታ ላይ ሆኜ ነው ለውጡን የጀመርኩት። አሁን እኮ አይደለም። አሁን ሌላ እኮ ነው። አሁን ያለው ቨርጅን ሌላ ነው የምልህ። ጠበንጃ ነው አሁን ከአሁን ጋር እኮ የማታደርገውም። እኔ እኮ እዛ ሆኜ ህዝብ አደራጅቼ ታግያለሁ እኮ ያኔ ማለት ነው። ያኔ ምን አልኩት? ስልጣን የከፍና የዝቅታ ጉዳይ አይደለም። ስልጣን ህዝብን የማገልገል ጉዳይ ነው። ይሄ ለውጥ ደግሞ ግለሰቦችን በመሾምና በማውረድ ሳይሆን ስርዓት በመቀየር ነው ይሄ ለውጥ የሚረጋገጠው የሚል መልስ ሰጥተን የመጣን እንጂ ከስልጣን ተባረን አይደለም መጣን። ሪጀክት አደረግነው። ስቲል ሪጀክት አድርጌው ራሱ እዛ ቦታ ላይ ሆኜ ሰራ ነበር። የክልሉን ሪጀክት አድርጌ ማለት ነው። የክልሉን አልቀበልም ብዬ ለውጡን ግን የዞን አስተዳዳሪ ሆኜ ለ8 ወር ያህል ለ1-2 ቀን አለ። ስለዚህ ምንድነው እያልኩ ያሉት መሰለ? እሱን አቆም ያለው እሱን ገብቶታል። አይሆንም። ዓላማው ምን የመሾም ጉዳይ ሳይሆን የትግራይን የለውጥ እንቅስቃሴ ለመግታት ነው፣ ለማቆም ነው። ይሄ ደግሞ ህዝቡ በደንብ ገብቶታል እያልኩ ያለው በደንብ ገብቶታል። አሁን አዳራሽ ላይ ብቻ የሆነ አይደለም ስራ መስራት የምችልበት የቴክኖሎጂ ጊዜ ነው። አሁን ወጣቱም የዛ ጊዜ ነው፣ የዚህ ጊዜ አባል ነው። ዜርፎር እያልኩ ያለሁት አይደለም ብቻ ሳይሆን ይሄ ለውጥ የኛ የመሆን እድሉ ራሱ ትንሽ ነው። ምን ያህል ይመራል አሁን ጌታቸው ለውጥ? እርግጠኛ ነኝ በተወሰነ ጊዜ ያቆማል። ለምን ያህል ጊዜ ቆያለሁ? እርግጠኛ ለተወሰነ ጊዜ ቆማለሁ። አይሆንም። ባለቤት የዚህ ለውጥ እኛ አይደለንም። በደንብ ነው እኛ አይደለንም። እኛ የለውጡን ባለቤት ለለውጡ ባለቤት ማስረከብ ከቻልን ወይ መደገፍ ከቻልን ኢዝ ፋንታስቲክ፣ በጣም ትልቅ አቺቭመንት ነው። ስለዚህ ያልኩ ያለሁት ይሄ ኃይል በሙሉ ለውጡን ደግፎ ሄዶ ለለውጡ ባለቤት የማስረከብ ጎል ነው ዋናው ያለው። ያንን ታደርጋላችሁ ወይ ነው? በኢትዮጵያ የለውጥ ታሪክ ውስጥ ያንን እየተመለከትን ስላለ ምን ጥርጥር አለ? የፖለቲካ ባህላችንም ያንን የሚፈቅድ ስላልሆነ እናንተ ያንን እንዴት ታደርጋላችሁ? ያንን ካላደረግንም አንንቀሳቀስም። ከዚህ ጋር አስታከው እንዲመልሱልኝ የምፈልገው አሁን እርስዎ እንደ ጲላጦስ በሁሉም ነገር ከደሙ ንጹህ ነን እያላችሁ ነው። በትግራይ ክልል ለተፈጠረው የፖለቲካ ብልሽት ግን አንድ ምክንያት ነን ብላችሁ አታስቡም? እንደ ጲላጦስ ብለን አናውቅም። እንደውም እኛ የምናውቀው የኛ ችግር ነው በማለት ነው። ጌታቸው እኮ እንደ በርባ ነው። ኤግዛክትሊ ስቀለው እንደውም እኛ የምንታወቀው መሰለኝ። ጌታቸውን አታውቅም እንዴ? ትግራይ ውስጥ እኮ በጣም ብዙ ማለት ነው በዚህ ጉዳይ ውስጥ ተሳትፌያለሁ የምጠየቃለሁ በማለት የምንታወቀው እንደውም እኛ ነን።
ቅድም እኮ እየነገርኩ አይ አሁን ሁኔታውን ሳይሆን አሁን ከዚህ በኋላ ቅድም ምን አልኩ? የማዕከላዊ ኮሚቴ በነበርኩበት ጊዜ እያልኩ ነበር እኮ እኔም ሪስፖንስብል ነኝ በዛ ሰዓት እያልኩ ነው የነበረው። አሁንማ እኮ ያንን ተጻርሬ እኔ ልክ አይደለም ብዬ በዛ ሰዓት እስከነበረው ጉዳይ ላይ አም አካውንተብል በዛ ሰዓት እስከነበር ከገባሁባት ነገር ያለው ዛሷ እኮ የኔን ችግር ነው የነገርኩ እኮ ለምሳሌ ከዚያ ዓመተ ምህረት ጀምሬ በዛ ቦታ ላይ ነበርኩ። በተለያየ በጀማሪ የሚሆን እንደ ተራ አባል የሚሆን ምናምን ሶዛ አካባቢ በነበረው ጉዳይ ላይ አም አካውንተብል በሰራሁት ጉዳይ ላይ በውስጥ ሆነን ስንታገለው የነበረው ጉዳይም እንዳለ ሆኖ ማለት ነው። ከዛ በኋላ ስላለው ግን አይመለከተኝም እንዴ። ከፕሪቶሪያ ራሱ እኮ ልንገርህ፣ ፕሪቶሪያ እኮ አሁን እዛ ያለው አንዳንዴ ሰርፕራይዝ ትሆናላችሁ አይደል? ፕሪቶሪያ ያልተቀበለ ኃይል እኮ ነው አሁን ምክር ቤት መስርቻለሁ እያለ በግልጽ ያንን ቢሆን አልተቀበለም። እኔ እኮ እንድንቀበል እኮ ነው እየታገልኩ የነበረው። ደም መፋሰስ የለበትም ዳግማኛ። እንዴት በዚህ ላይ ያለው ደም አልንፋሰስም ከዚህ በኋላ በ10 ሺዎች አልቀው እንደ ኢትዮጵያ ስታስብ ደግሞ ያን ያህል ወጣት አልቆ ያን ያህል ፕሮዳክቲቭ የሆነ ወጣት አልቆ እንደገና ተመልሰን በሆነው ባልሆነው ወደ ጦርነት መግባት የለበት እንቀበል ብለን እኮ የተለየ ነው። ክሱ እኮ ነው። እኔ እየነገርኩ ነው ያለሁት። ከዛ በኋላ አይመለከተኝም። ለምን እንዴ? የሚመለከተኝ ከሆነ እሱን ሪአክት በማድረግ ነው። ከዛ በፊት በነበረው ግን ይብዛም ስራ ፈጻሚ ነበር። በላሻችሁትን ፖለቲካ ማን ይጠግነው? አሁን እኛም ሌላው አሁን አይመለከተኝም እያሉ ስለሆነ የትኛው አሁን የተበላሸው ፖለቲካ አሁን የተበላሸው የትግራይ ፖለቲካ የአንድ ጀንበር ፖለቲካ አይደለም አይደለ? ኤግዛክትሊ ስራ የሰደደ ነው። ታዲያ ማንን ጥሎ እኔ አይመለከተኝ ብሎ ዳር ቆሞ እንዲያይ ነው? አላየሁም እኮ ዳር እየታገልኩ እኮ ነው ያለው። ምን እያደረኩ ነው? እየታገልኩኝ ነው እንዴ? እኔ ምንድነው እንደ እያደረኩ ያለሁት? ወደዚህ እንኳን እዚህ እኔ አሁን አዲስ አበባ መተን የፖለቲካ ፓርቲ መስርተን ስምረት አድርገን የፖለቲካ አስተሳሰቦችን ሰላማዊ በሆነ መንገድ እየታገልነው ነው። ይሄ እኛ ጋር ያለው ህዝብም አለ ከእኛ ውጭ ያለውን በሌላ ፖለቲካል ፓርቲ ሆኖ ያለው ታግሎ ነው ይሄንን ማምጣት ያለበት። እንዲሁ ሊመጣ አይችልም። እና በሶስተኛ ደረጃም ነገር ያለው የፌዴራል መንግስቱም እዚህ ጋር ኮንትሪቢዩት ማድረግ አለበት። ቢኮዝ የሆነ ቁስል የሆነ አካባቢ ካለ ህግና ስርዓት በሚፈቅደው መንገድ ታግለን ማስተካከል አለብን። ያንን ነው እያደረግን ያለ ነው። አሁን ለምሳሌ እየተሰራ ባለው ነገር ላይ እሱን ተቃውሜ ታግዬ መፍትሄ እንዲያገኝ ነው እያደረኩ ያለሁት። ለዚህ ኮምፎርት ፖለቲካል ኢንቫይሮንመንት መፈጠር የለበትም ትግራይ ውስጥ። ይሄንን ኃይል መጀመሪያ መጥረግ አለብን። ይሄን ኃይል ከጠረግን በኋላ ኢኳሊ የፖለቲካ ድርጅቶች፣ ሌሎችም የሚመለከታቸው ምሁራኖችም ሌሎችም የእነሱ እንድትሆን ማድረግ አለባቸው። እንደዚህ ነው ማስበው። ከገዢው ፓርቲ ጋር ያላችሁ ግንኙነት ምንድን ነው? ሂሳዊ ድጋፍ ለገዢው ፓርቲ ትሰጣላችሁ የሚልም ሀሳብ ስለሚነሳባችሁ ማጥራት ስላለባችሁ ነው። ምንድን ነው ከገዢው ፓርቲ ጋር ያላችሁ ግንኙነት? ከመንግስት ጋር ማለት ነው። ሜሶንም የሚያደርጓቸዋሉ። ሜሶን ማለት ያው ለደርግ አጋዥ እንደነበረ ማለት ነው። እና ኃይለስላሴ ከእንትና ግባ ብሎ ማን ነው ደርግ መንግስቱ ኃይለማርያም ግባ ብሎ እንዳስገባ ማለት ነው። እንደዛም የሚሏቸው አይኖይ እኛ ስምረቶች በትግራይ ህዝብ ቤዚካሊ በትግራይ ህዝብ ብሔራዊ ጥቅም ላይ መሰረት አድርገን የምንታገል ታጋዮች ነን። የፖለቲካ ድርጅት ነው ኮር የሚያደርገው እሱ ነው። አገራዊ ፓርቲም አይደለም። ያው እንደምታውቀው የትግራይ ዲሞክራሲያዊ ብሔራዊ ፓርቲ ነው። ስለዚህ የትግራይን ብሔራዊ ጥቅም ለማስጠበቅ ብለን ነው። ይሄን ስናስብ ግን ኢትዮጵያውያን መሆናችን እናምነን ነው። ግንኙነት የሚሆን ከሆነ እሱ ነው። ከነዚህ ሰዎች ጋር ዋናው ልዩነታችን ደግሞ እሱ ነው። እኛ ልዩነታችንም የፖለቲካ ልዩነታችንም አንድነታችንም ኢትዮጵያ ውስጥ ከነዚህ ሰዎች ጋር ከፌደራል መንግስቱ ጋር ማለት ከፌደራል መንግስት ጋር ከዚህ ቡድን ጋር ኤርትራዊ ነኝ ከሚለ ሁለት እግር የረገጥን አይደለንም። እኛ ልዩነታችን እሱ ብቻ ነው። በትግራይ ብሔራዊ ጥቅም መሳካት ላይ አንድ ላይ መስራት ባለብን ሰዓት አንድ ላይ ነው የምንሰራው። እንደ ሀገርም እንደዚሁ ከኢትዮጵያ ውጭ መጠቀም አንችልም። እንደ ሀገርም እንደዚሁ ምክንያቱም መንግስት ጋር ነው እያልን ያለ ነው። መንግስት ጋር ነው እያወራን ያለ ነው። ስለዚህ የተለየ እንትን አይደለም ያለን አገር ነን። አገር ውስጥ ስላለው የትግራይ ህዝብ ጉዳይ ብሔራዊ ጥቅም ለማስጠበቅ ነው እየታገልን ያለ ነው። ይሄን ለማስጠበቅ ደግሞ ከፌዴራል መንግስቱ ጋር
አብረን መስራት ባለብን ነገር አብረን እንሰራለን። የሀገር ጥቅም ላይ ደግሞ የሀገር ጥቅም ነው። የሀገር ጥቅም ላይ ደግሞ ትቆማለህ እንደ ህዝብ። ሰዎች ምንድነው ምክንያታቸው ግን ከፌደራል መንግስቱ ጋር ያላችሁ ግንኙነት ጤናማ አይደለም እንዲሉ ያደረገው? በእናንተ በኩል ያለው አካሄድ ምን ሆኖ ታይቷቸው ነው ብላችሁ ታስባላችሁ? እንድጠፋ የምትፈልገው ፓርቲ ከመልአክም ጋር ቢገናኝ ገና ተፈጥራችሁ አላለቃችሁም? አሮ በስማ እነግርሃለሁ። 6 ወር እሱ ነው ችግሩ አልከው እኮ። አንዳንዱ ሰው የሚታዘበን ገና መስራች ጉባኤውን እንዳካሄደ አንድ ትንሽ ድርጅት አድርጎ ነው የሚያስበን። አይደለም እኮ አልኩ። አይደለም፣ እንደውም ያኛው ይሻላል። ይሄ እኮ የህወሓት አንዱ ክፋይ ህጋዊ ሰውነቱን ጠብቆ እንደሚንቀሳቀስ አሁንማ በሪዮትም በአመለካከትም ከህወሓት ወጣችሁ ራሳችሁን የቻላችሁ። ስለዚህ ምንድነው እያልኩ ያለሁት ይሄ ድርጅት ይሄ ስምረት ቤዝ ያለው ድርጅት ነው የምልህ። ያ ስለሆነ ምን ያደርጋል? የመጀመሪያው ጥላቻ ለምሳሌ እንደዚህ የሚለን እሱ ነው። ሌላ ማን ይላል? እንደዚህ የሚለን እኮ የኃይል እኮ ነው። አላውቅም እንግዲህ የኃይል ነው ወይ ፋኖ ነው ወይ ምና ነው ይላል እሱ ይላል። አንድ ጀነራል ሲናገር ሰምቼዋለሁ። እኔም 12ኛ የመከላከያ እዝ ነው ስምረት ብሎ ሲናገር ሰምቼዋለሁ። ምን ትለዋለህ ይሄ? ስለዚህ ስምረት በጣም ትርጉም ያለው የፖለቲካ ድርጅት እንደሆነ ገብቶታል። ስምረት ጋር ያለው ከሆነ አካል ጋር ብንገናኝ ያ ግንኙነት መጥፎ ነው። ምክንያቱም በእነዚህ ሰዎች ግምገማ የስምረት ኦብጀክቲቭ መጥፎ ነው። እነሱን ይነቅላቸዋል። ስልጣንን ለህዝብ ይሰጣል። ፈጣን ልማትን ሊያመጣ የሚችል ነው። ወጣቶችን ማሰባሰብ የሚችል ነው። ሌባንም ማንንም መታገል ትችላለህ። ምክንያቱም ያልሰረቅ አዲስ ኃይል ልታስገባ ነው። ይህን መከላከል አለበት። ይህ አንደኛው ነገር ነው። ሁለተኛው ነገር ግን ከፌዴራል መንግስት ጋር ግንኙነት አላቸው ብሎ የሚያስበን የሚመስለኝ ይህ እነሱ የራሳቸው እንኳን ጉዳይ ቢሆን መሰረታዊ ጉዳይም አሁን ያስቀመጥኩልህ እንኳን ቢሆንም፣ ሁለተኛው ግን አገር ውስጥ ሆነ ስለምንታገል ነው። በረሃ መውጣት ነበረብናል። ልክ እነሱ አፋቸውን አፍነው ጠበንጃ ይዘው በጣም በርካታ አሃዶዎቹን አሰልፈው እኛን ሊይዙ የመጡ ጊዜ ወይ በረሃ መውጣት ነበረብን። አገራችን ውስጥ ሆነን ከመቀሌ መጥተን አዲስ አበባ ጽህፈት ቤት መክፈት አልነበረብን፣ ብራንች መክፈት አልነበረብንም ማለት ነው። ሁለተኛው ይሄ ነው። ይሄ የሆኑበት ምክንያት ኢትዮጵያውያን ናቸው። ሰው ኢትዮጵያዊ መንግስት አለ። ይሄ መንግስት ይክፋ ሚልማም አለ። እሱ ጋር ይሰራሉ ነው። ሌላ ምን አለ? እኛ ነፃነታችንን ጠብቀን እንደ አንድ ፖለቲካል ፓርቲ የምንንቀሳቀስ ኃይሎች ነን። አገራችን ግን ይታወቃል። ሁለት ሀገር የለም። ዳስ ዲፍረንስ። ከሰሞኑ ጊዜያዊ አስተዳደሩን ለመተካት በሚመስል መንገድ ካውከስ የሚመስል አይነት ስብስብ ነበራችሁ፣ ከሌሎች ፓርቲዎች ጋር ተሰብስባችሁ ነበር ተብሏል። ምንድነው እሱ ነገር? የስምረት ያው መጀመሪያ ላይ አንስታልኛል። የስምረት የመጀመሪያ ኦብጀክቲቭ ትግራይ ላይ ያለውን በጣም ግትር ደረቅ የሆነ ፊክስድ የሆነ ፎርሙላ ያለው ፖለቲካ እሱ ተቀይሮ አዲስ ፖለቲካል ፌት መፈጠር አለበት ትግራይ ውስጥ። ትግራይ ውስጥ በትግርኛ ውድ በይ ካልክ፣ ለምሳሌ እኔ አሁን ውድ በይ ካልኩ ስምረት ማለት ነው አይደል? ትግራይ ውስጥ ውድ በይ በቃ ውድ በይ የምትለው እኮ የአንድ ፓርቲ ብቻ ባለቤት ነው። ድርጅት ካልክ፣ ፖለቲካዊ ፓርቲ ካልክ አንድ ፓርቲ እንዲሆን ተደርጎ ነው መዋቅሩ የሰራ ነው። አሁንም እኛም በደረስንበት ጊዜ ይህ ቶታሊ መቀየር ነው ያለበት። መቀየር አለበት ማለት ትግራይ ውስጥ ለትግራይ የሚጠቅሙ እንደ ሀገርም ጠቃሚ የሆኑ ሀሳቦች እንደፈለጉ ተንቀሳቅሰው ተመርጠው ነው የበላይነት መያዝ ያለባቸው ነው። ይሄን ለማድረግ ከሆነ ፖለቲካ ድርጅት ጋር ይሄ ባህሪያችን ይሄ አስተሳሰብ ከሆነ ፖለቲካል ፓርቲ ጋር ለመገናኘት ምንም የሚያደናቅፍ ነገር የለም። ከፖለቲካ ፓርቲ ጋር መገናኘት፣ በቅንጅት መስራት፣ የፖለቲካ ስራዎችን በጋራ ማከናወን ምናምን እንትን አይደል። ጊዜያዊ አስተዳደሩን ለመተካት በሚመስል መንገድ ምንም እሱ የለም። አንደኛ አዲስ አበባ ውስጥ የሚመሰረት የትግራይ መንግስት የለም። በጣም ስህተት ነው እሱ። አዲስ አበባ ውስጥ ሆነ የትግራይ መንግስት መመስረት አትችልም። እሱ ማለት ልክ ያ ምስለኔ አይተዋል። እዛ ያለው ኤርትራዊ ነኝ ብሎ አሁን እያሰበ ያለው ኃይል ማህተም ነጥቋል። በር እኮ ሰብሮ እኮ ነው የገባው። እምቢ ያለው ለምሳሌ እኔ ጋር እምቢ የተባል ሌሊት 8 ሰዓት ላይ 3 መኪና ፖሊስ ከመቀሌ ልኮ ነው ያስወጣኝ የሞከረው። አላስወጣኝም። በርግጥ ያንን ቢሆን ህዝብ እምቢ አለ። ይሄው ነው። ከእንደዚህ አይነት አስተሳሰብ ነው የምትወጣው። ይሄንን መተካት ማለት ነው። እዚህ
እነገሌ ትግራይ ውስጥ ሄደው ፕሬዚዳንት ይሆናል ካልክ መልሼ ሌላ ተቃውሞ ነው የማመጣው። አይቻልም። ለምንድን ነበር የተሰበሰባችሁት እናንተ? ፖለቲከኞች ይሰበሰባሉ። የትግራይ ጉዳይ በአንድ የፖለቲካ ድርጅት ብቻ አይፈታም። አሁን እየሰማኝ ነው አይደል? አይፈታም። እሱ እርግጥ ነው። እሱ ላይ ጥያቄ የማይነሳማ። ኢንቴንሽናችሁ ምንድን ነው? ኢንቴንሽናችን ትግራይ ላይ ያለው አሁን ያለው ፖለቲካ ሁኔታ መቀየር ላይ በጋራ እንስራ ነው። አሁን ከዛ በኋላ መስርተናል 11 ትናንት ወዲያ ምናምን 11 ሜሞራንደም ኦፍ አንደርስታንዲንግ አምጥተን እስኪንየው ብለናል። ያኛው የለውጥ ኃይሎች የሚባል አለ። የለውጥ ኃይሎች የፖለቲካ ፓርቲዎች ብቻ አይደሉም። ባይዘወይ የለውጥ ኃይሎች የፖለቲካ ፓርቲዎች አሉ፣ ታዋቂ ሰዎች አሉ፣ ኢንፍሉዌንሻልስ አሉ፣ ምሁራኖች አሉ። እንደዚህ ከፖለቲካ ፓርቲዎችም ውጭ ለውጥ የሚፈልግ ኃይል ስብስብ ነው። ይሄ ማለት የስምረትን ኦቶኖሚ አይነካም። ግን ተመልሰን ያንን ተመሳሳይ ፌት እንዳናመጣ ተመሳሳይ እርግጫ እንዳንረግጥ እንዴት ሆነን ተሰባስበን አዲስ የፖለቲካ ሁኔታ በትግራይ ውስጥ መፈጠር ያለበት ነው። ያም አሁንም ይመሰረታል። በዚህ በቅርብ ኔክስት ዊክ ይመሰረታል። ካውንስሎች ይመሰረታሉ። ጥምረቶች እንዳልከው ይመሰረታሉ። እነዚህ ይመሰረቱና ለምሳሌ ትግራይ ውስጥ አሁን ዋናው የትግራይ ህዝብ ነው እያልኩ ያለሁት እና የትግራይ የፖለቲካ ፓርቲዎች ዋናው ሀሳባቸው መሆን አለበት ብዬ የማስበው ይሄንን ኃይል አሁን ካለበት ሁኔታ ከትግራይ ህዝብ መገላገል ነው። ከትግራይ ህዝብ ካልተገላገለ በስተቀር የትግራይ ህዝብ ከዚህ ኃይል ካልተገላገለ በስተቀር ማንም የፈለገ ሀሳብ ቢኖረው ማንቀሳቀስ አይችልም። እንደዚህ አይነት ፖለቲካል ኢንቫይሮንመንት እንደዚህ አይነት ትግራይ ለመፍጠር እዚህ ላይ ትደራጃለህ። እዚህ ላይ ከተደራጀ በኋላስ ኦኬ፣ ለምሳሌ የሆነ ቦዲ የሚያሻግር አንድ ቦዲ እንመስረት እንኳን ቢባል ምን ይሆናል? ኢንክሉሲቭ ያኔ በትክክል ይሆናል ማለት ነው። ስትፈልግ ታመጣለህ። ከዛ ጊዜውን ለክተህ ማንዴቱን ለክተህ ትሰጠዋለህ። ከዛ በኋላ ግን ወዴት ይሄዳል ማለት ነው? ወደ ተመረጠ ራሱ የኔ ነው የሚለው መንግስት መኖር አለበት ትግራይ ውስጥ። በቃ ከዛ ውስጥ ተቀጥላ ነው ሌላው። እኔም ሄጄ ኢንክሉሲቭ መሰረትኩ አልኩኝ፣ ያኛውን መሰረትኩ አለ፣ ተቀጥላ ነው። ይህ ትግራይን ህዝብ ይሁንታ አገኘ ማለት አይደለም። የትግራይን ህዝብ መብት ኤክሰርሳይዝ እንዲያደርግ ሲባል ወደዛ የሚሄደው በደንብ እንትን እያልከኝ ከሆነ አዲስ አበባ ሆነ የሚመሰረት መንግስት የለም። እኔም እቃወመዋለሁ በፍጹም። አዲስ አበባ ሆነ ግን የትግራይን ሁኔታ ማስተካከል የሚችል ቦዲ ሊኖር ግን ይገባል። ኢንክሉዲንግ የፌዴራል መንግስቱም ጭምር። ይሄ ነገርኩ ነው። አዲስ አበባ ብቻ ሳይሆን የትም ቦታ ሄዶ ግን የትግራይን ፖለቲካ ማስተካከል የሚችል ኃይል መፍጠር ግን ትችላለህ። ፖስብ ኖት ኦንሊ ሀገር ውስጥ ከሀገር ውጭም ቢሆን። ለዛ ነው ዲያስፖራ የሚንቀሳቀሰው። አሁን አንድ ላይ ተደራጅቶ ይንቀሳቀሳል፣ ይደግፈናል፣ እንዲቀየር ማለት ነው። ስለዚህ በጣም ብዙ ሰዎች እንደዛ ነው የሚመስላቸው። ፕሬዚዳንቱ ከዚህ ተዋ ለምሳሌ የፕሪቶሪያንም እኮ ወስደህ ፕሬዚዳንት እኮ ከፌዴራል መንግስቱ ይሁንታ ውጭ እኮ የሚሆን እኮ የለም እኮ። እኛ እኮ እዚህ ቁጭ አድርገን ምክንያቱም ፓርትነርስ ናቸው ብዬ ነው። ፓርትነርስ ናቸው፣ ከዛ ውጭ አይሆንም። ዜርፎር አዲስ አበባ ውስጥ ሆነ የሚመሰረት የሽግግር መንግስት የለም። ከፌዴራል መንግስት የስልጣን ጥያቄ ቢመጣ እንዴት ነው የምታስተናግዱት? ምናልባት አቶ ጌታቸው የፌዴራል ማንዴትም አለባቸው፣ የፓርቲውንም ስራ ይሰራሉ። እንደዚህ አይነት ጥያቄዎች ቢመጡ እናንተ እንዴት ታስተናግዳላችሁ? የመጣም ካለ እግረ መንገድ ጠቆም የሚያደርጉ ፖለቲካል ቅድም ብለሃል። ፖለቲካ ፓርቲ አይደለን? ለሀገር ለህዝብ የሚያገለግል ሀሳብ አደረጃጀት አለን ብለን አይደለም የምንቀሳቀሰው። ሰው ለሀገር ትጠቅማለህ ተብሎ የመጣ ነገር ካለ ለምን ለሀገር አላገለግልም? የመጣለ ለምን ለሀገር አሁን የለም። አሁን ማቀው የለም። ግን ዞሮ ጌታቸው እኮ ጌታቸው ብቻ እኮ አይደለም። ጌታቸው አለ፣ ታውቀዋለህ። ፕሮፌሰር ህንደያ አለ። እንደ ሁኔታው አነሳውኝ እንጂ አሁን የፓርቲው ፕሮፌሰር ህንደያ አለ፣ ዶክተር ሲሳይ የሚባል አለ አሉ። በሚኒስትር ዴኤታ ደረጃም በዳይሬክተሮች ደረጃም እንደምታውቀው በሚኒስትር ደረጃም አለ። እሱን እናገለግላለን የትም ቦታ። ያ ነው አሁን ምን መሰለህ አገሬ ነው ብለህ እስካሰብክ ድረስ የግድ የብልጽግናን አስተሳሰብ ውጠህ አይደለም መቼም ሀገርህን ማገልገል ያለብህ። ከሆነ መልካም የምልህ የፖለቲካ ስልጣኑ አሸንፍ ያለው የሚል ወገን አለ። ለምሳሌ ብልጽግና
የዚችን ሀገር በምርጫ ፖለቲካዊ ስልጣኑን አሸንፊያለሁ ብሏል። ከሱ ጋር ሆነህ በጣም ተስማምተህ ስለ ሀገር መስራት ምንም ክፋት የለውም። ክፋት አለው ብዬ አላስብም። አለበለዚያ ሀገር መቀየር ነው ወይም ቅድም ያለውን አይነት ሁኔታ እንዲፈጠር ማድረግ ነው። በረሃ ሄድና ዜጎቼ ሰላም እንዳያገኙ አደርጋለሁ። ሌላም ቢሆን ማለት ነው። ሰላም እንዲያመጣ መታገል ግን ይቻላል። ውስጥም ሆነ ከመንግስትም ጋር ሆነ መታገል ይቻላል። የአፍሪካ ሁኔታ የሀገራችንም ሁኔታ ቅድም ያነሳው ፖለቲካ ባህላችን እንዳለ ሆነው እሱም ጊቭን አድርጋ ወስደህ ነው የምትታገለው እኮ ያ ነገር ለመቀየር ነው። ጊቭኑን ለመቀየር ነው የምትታገለው። ምንድነው በእነዚህ አይነት ሁኔታ ላይ ለማገልገል ብዙም ችግር አለው ብዬ አላስብም። ትግራይንም ጭምር ነው የምታገለግለው እኮ ለዛ እኮ ነው ትግራይንም ጭምር ነው የምታገለግለው። ሌላውንም አካባቢ ነው የምታገለግለው። ሀሳብህ ግን ማን ይወስድብሃል? የጌታቸው ሀሳብ ማን ይወስዳል? ታስታውሳለህ? አንድ ቦታ ላይ ጌታቸውም ሲጠየቅ ይሄንን አብረህ ከምትሰራው ሰው ጋር ያው ክሪቲሳይዝ እያደረገ ሊኖር ለምሳሌ ጄኖሳይድ ሲጠየቅ ሲጠይቀው ያለውን ሰምተሃል። በሌላ በኩል የተባለው ደግሞ ሰምተሃል ማለት ነው። በሌላ በኩል የተባለውን ሰምተሃል። he believed that genocide is already committed in Tigray በቃ ተካሂዷል ብዬ አምናለሁኝ። ይሄንን ያካሄዱትም ነገሌ ብሎ አስቀምጧል። እንግዲህ ከዚህ በላይ ክሪቲሲዝም ያለ አይመስለኝም እኮ ክሪቲሳይዝ እያደረከው ነው። ግን ደግሞ ለሀገር ይጠቅማል ብለህ ለሀገር ትጠቅማለህ ተብለህ በምትታሰብ ሰዓት ማገልገል ብዙም ችግር የለበትም። እንደዚህ ነው የማምነው። እሺ እንደ መጨረሻ ማለት አለብኝ የሚሉት ነገር ካለ እድል ስጠውት። እኔ አሁን የትግራይ ሁኔታ አሁን በምናይበት ሰዓት ከድጡ ወደ ማጡ ሆኖ እጅግ በጣም አስቸጋሪ አስከፊ የሆነ ኑሮ እየኖረ ነው ያለው የትግራይ ህዝብ። ይሄ ሁኔታ ለአገርም ችግሩ ለአገርም ይደርሳል ብዬ አስባለሁ። አሁን በቀላሉ ችግሮች በውይይት መፈታት እንዳለባቸው ይገባኛል። በየትኛውም ሁኔታ ብዙ ዋጋ የሚያስከፍል መፍትሄ ነው ብዬ አላምንም። ዋጋ የሚቀንስ መፍትሄ ነው መፍትሄ የሚባለው። ዋጋ መቀነስ ማለት ግን አንድ አማራጭ አለ፣ አንድ በጣም የተሻለ የኮንፍሊክት ሪዞሉሽን መንገድ አንድ አለ ማለት ግን አይደለም። ችግር ወይ ጉዳት መቀነስ ማለት መፍትሄዎች በተፈለጉ ማለት ፕሮፐር በሆነ መንገድ እና ጊዜ መተግበር ማለት ነው። ያንን እያደረግን እንዳልሆን ይሰማኛል። ከዚህ በፊት ጦርነት ውስጥ ገብተን ነበር። ያ ጦርነት በውይይት መፈታት ይችል ነበር አይችልም ሌላ ጉዳይ ነው። ሌላ ዲያሊሲስ የሚያስፈልገው ነገር ነው። አሁንም ግን በውይይት መፍታት እየቻለን አንዳንዴም ኮርሲቭሊ ማለት ምንድነው የሚሉት ስኮላርስ አንድ 5-6 አይነት የኮንፍሊክት ሪዞሉሽን ሜካኒዝም ያስቀምጣሉ። ኢግኖረንስም አንድ ሜካኒዝም ነው የኮንፍሊክት ሪዞሉሽን። ኢግኖር የምታደርገው ችግር ግን ኢምፓክቱ ወይም የሚያደርሰው ችግር ትንሽ መሆኑ እርግጠኛ መሆን አለብህ። ፕላስ ኢግኖር የምታደርገው ችግር ከጊዜ በኋላ በራሱ ጊዜ የሚጠፋ ስለመሆኑ እርግጠኛ መሆን አለብህ። ሁለት ናቸው። አንደኛ የሚያደርሰው ችግር ዝቅተኛ መሆኑ ኢምፓክቱ እርግጠኛ መሆን አለብህ። ሁለተኛ በራሱ ጊዜ እየሞተ የሚሄድ መሆኑንም እርግጠኛ መሆን አለብህ። የትግራይ ሁኔታ እንደዛ አይመስለኝም። ከጊዜ ወደ ጊዜ እየከፋ ነው ያለው። አሁን መንግስት አቋቁም ያለው በቃ የራሴን ችዬ እሄዳለሁ ነው እያለ ያለው። ነገ ደግሞ ሌላ እንደሚል ምንም ጥርጥር የለኝም። አሁን አንዳንዴ ዲፋክቶ የሚያስብ ሰው አለ፣ ቅድም እንዳልከው አንዳንዴ ኮንፌዴሬሽን የሚያስብ አለ፣ የላላ ግንኙነት ከፌዴራል መንግስት ጋር ማለት ነው ኮንፌዴሬሽን። አንዳንዴ ደግሞ ነፃ ሀገር የመሆን ጉዳይም የማይታሰብ አይደለም። እነዚህ ሁሉም እንደ አስተሳሰብ ችግር አለባቸው ብዬ አላስብም። በሆነ ጊዜ ልታረግ ትችላለህ። በጣም የሚያሳፍረው ይሄ ግን at the expense of the right of the citizen መሆኑ ግን ያሳዝናል። ህዝቦች እንዳይወስኑ አድርገህ አፋቸውን አፍነህ 10-15 ሰው አክሱም ላይ ቁጭ ብለህ አገርህን ገንጥያታለሁ ብለህ ከሱ ጋር የሚከተል ከኮር በላይ ብሎ ጠበንጃ የያዘን ኃይል ለእኔ አስተሳሰብ ብቻ ተገዥ ሁኝ፣ ይህንን አጥር ሁንልኝ ብለህ አጥረህ መሄድ የሚያስችል ሁኔታ መፍጠር ግን
ተገቢ አይደለም። ስለዚህ በዚህ ጉዳይ ላይ አንደኛ የትግራይ ህዝብ በራሱ፣ ሁለተኛ የትግራይ ፖለቲካ ፓርቲዎች፣ ከዛም አልፎ የፌዴራል መንግስት ስራ መስራት አለባቸው ባይ ነኝ። በጣም እናመሰግናለን። ከልብ አመሰግናለሁ አቶ ሀብቱ ስለመጡ ከልብ እናመሰግናለን። ውድ የሪፖርተር ወቅታዊ ተከታታዮቻችን የዛሬው እንግዳችን የስምረት ፓርቲ ምክትል ፕሬዚዳንት አቶ ሀብቱ ኪሮስ ናቸው። በበፊቱ መዋቅር ደግሞ የደቡብ ትግራይ ክልል ዋና አስተዳዳሪ ሆነው አገልግለው ነበረ። አሁን ላይ የስምረት ፓርቲና አጠቃላይ የትግራይ የፖለቲካ ሁኔታ ምን ይመስላል በሚለው ላይ ቆይታን አደረግን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ እንግዳ በሌላ ጊዜ እስከምንገናኝ ድረስ ከልብ እናመሰግናለን። አማኑኤል ጀንበሩ ፕሮግራሙን በማቅረብ ከእናንተ ጋር ቆይታ አደረግኩኝ። ቸር ጊዜ ተመኘው።